እኔ በደንብ ወክላታለሁ። ግን ይኸውልህ በነገራችን ላይ ይኸውልህ ባህላችንም ሆነ አስተዳደጋችን አሁን ባለንበት ሰዓት ይኸውልህ ይሄን ነገር የምታወሩበት ሰዓት አልነበረም። እኛ ኢትዮጵያዊ ነን። አሁን እኛ ያለንበት ሁኔታ የምር አንተ እንድታወራ ቀን ፈቅዶልሃል። ሁሉም በጊዜው ውብ ይሆናል። እመነኝ፣ እኛም ቀን ይወጣል። እሺ ምን ይሁን? እየሰማ ነው አይደል? የምን ቀን የሚወጣው? ቀን የላችሁም እንዴ እናንተ? እስካሁን ቀን አወጣላችሁ? ችግር የለም። ዛሬ አንተ የምታሾፍበት ቀን ሊሆን ይችላል። አይደለም ጥሩ ሁሉም ነገር ለበጎ ነው። ሁሉም ነገር ለበጎ ነው። እኔ በጣም ብዙ ሙስሊም ጓደኞችና ቤተሰብ እንዳንተ አፌን አልከፍትም። ኧረ ተረጋቢ። እኛም አፋችን አልከፈትን፣ መጽሐፍ ነው የከፈት ነው። መጽሐፍ አፍ ሳይሆን መጽሐፍ ነው የከፈት። መጽሐፍ ሁለተኛ ሚዩት እንዳታደርጉኝ። መውረድ ከፈለጋችሁ ውረጅ ማለት ትችላለን። እኛንም አስወሪን አሉ እኛንም አስወሪን። እኔም ላውራ ስፍቀጅልኝ ላውራ። አመሰግናለሁ። ቀን አልወጣልኝም አልሽ። አዎ ክርስትና መቼም ቀን አወጣለትም። እውነት ነው ቀን የሚወጣለት። ዳዕዋው ይቀጥላል። ብዙ ሰዎች ይሰልማሉ። አንቺ ቀን ያልሽው አይ ቲንክ ብዙ ሰው የሰለመ ስለሆነ አይዞህ ጠንከር በል እሺ። ጠንከር በል ወንድሜ፣ ጠንከር አይዞህ ክርስትና ጠንከር በል። ገና ሙስሊም ጠንካራ ነው። ወላሂ ሙስሊም ታደርጋለህ። ጠንከር በል አይዞህ አይዞህ። ቤትህ እኮ ነው። ጠንከር በቤትህ ተንከስክሰ ወንድሜ ጠንከር በል አይዞህ። ከእኛ ጋር ያለው ከእናንተ ጋር ካለው ይበልጣል። አንዴ ይበልጥ ነገር አሳይሽ እስኪ። አንዴ ይበልጥ ነገር አሳይሽ። ክርስትና ላይ ለምን ሚዩት ታደርጋለህ? ፈልግ ሚዩት አድርጊ በል እንጂ ሚዩት አታድርግ። እኛንም አስወሪ። ጠንከር በል ግን እሺ። መጀመሪያ አይዞህ እሺ። የሆነች እንጂ ትንሽ የሆነ አንድ ገጽ የሆነች አንድ መስመር ይዘን ቆይ ስሜት ዋኪኝ መጀመሪያ ረጋበስ አስወሪ። እኔ እኮ ክርስቲያን ነኝ። እቺ ላውራ ፍቀጅልኝ አሉ ላውራ አንዴ ሚዩት አድርገው እስኪ ጀማ አንዴ ሚዩት አድርገው ሚዩት። አያችሁ እንደዚህ የሚጮት ረጋቤ እስኪ አንዴ ረጋቤና አስወሪኝ። አሁን ክርስትና ቀን ይወጣለት አለች። ልንገርሽ 3 አምላክ አምልኮ ጣዖት አምልኮ መቼም ቢሆን ቀን አይወጣለትም። ሁልጊዜ እንድተዋረደ ነው። አይተሻልም። ቄሶችሽም ዲያቆኖችሽም እነዚህን አምላኮች መጥተው ሊወያዩ አልቻሉም። ለምን? 3 አምላክ ሰይጣንን አየሁት ዛሬ ስጋ ለብሶ በድምፅ ሲያወራኝ እኔ ሰጠያሽ ከሆነ ከአምላክሽ እበልጣለሁ ማለት እኮ። ለምን? ሰይጣን አምላክሽን ገሎታል። ስለዚህ እኔ ከአምላክሽ እበልጣለሁ ማለት እኮ። ሰይጣን እንኳን ብትይኝ እኔ ግን አልሐምዱሊላህ የሰይጣን ጠላትና የናስ አሁን ስሜታዋችኝና ረጋበኝ ነው እንዴ? አስወሪኛ የሰዋሽኝ ቁጭ ብቻ እስኪ በቤት እንኳን ላውራሽ። አስወሪኝ በቤት እንደዚህ ናቸው። አሁን አውሪ በቃ እሺ አውሪ። በኢትዮጵያዊነታችን እንኳን እንግዳ ተቀበል እንጂ ሚዩት አታድርግ። አይዞህ ኢብራንዬ ጥንክር በል። በነገራችን እንግዳም ሂዶ አይናጣ ሆንም እሺ፣ 1 ደቂቃ ከዛ የፈለግከውን ጥያቄ ትጠይቀኛለህ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። የንጉሶች ንጉስ ኢየሱስ ጌታ ነው። ኢየሱስ ጌታ ኢየሱስ ባሪያ ነው። ትንቢተ ኢሳያስ ምዕራፍ 42 ላይ ባሪያ ነው። ኢየሱስ ባሪያ ነው። ተሰበከ ዛሬ። ኢየሱስ ያድናል። ኢየሱስ ጌታ ነው። ኢየሱስ ራሱን አላዳነም። እግዚአብሔር አምላክ ነው። እግዚአብሔር አምላክ ነው። እግዚአብሔር ይመስገን። ስለማይነገር ሶስቱ እግዚአብሔሮች ናቸው። ሶስቱ እግዚአብሔሮች ናቸው አምላክ። ሶስቱ እግዚአብሔር አምላክ ናቸው። አንሰር ማይ ኩዌስችን። ሶስቱ እግዚአብሔር አምላክ ናቸው። ሶስቱ እግዚአብሔር አምላክ ከሆኑ አምላክ ነው ወይ? በክርስትና 3 እግዚአብሔር ነው። የትኛው እግዚአብሔር ነው? እግዚአብሔር ይመስገን። እግዚአብሔር ይመስገን። እግዚአብሔር ይመስገን። ነው ሰው እያነበብን ያለው 3 አምላክ እግዚአብሔር ይመስገን። የእስራኤል ቅዱስ የተመሰገነ እግዚአብሔር ይመስገን። ደስ ሲያያ በዚህ ሁሉ ውስጥ እንዴት ደስ ብሎኝ እያወራው እንደሆነ እየሰማ ነው አይደል? እግዚአብሔር ይመስገን። እግዚአብሔር ይመስገን እንጂ ከታች እግዚአብሔር ይመስገን። እግዚአብሔር ይመስገን። ለዚህ ያደ ለእኔ መርሻ ላይ አታስብ። ታወራ ቀጥ መዝሙሮች ጨርሽ። ክብርንም ለበሰ እግዚአብሔር ነገሰ። ክብርንም ለበሰ
እግዚአብሔር ነገሰ፣ ክብርንም ለበሰ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። የአማልክት አምላክ እግዚአብሔር ይመስገን። የነገስታ በቃ አሁን ደግሞ እኛ ወደ ስራችን እንግባ። አይታችሁ ከሆነ ክርስቲያን ያለው መዘመር ነው። መዘመር የሚችለው እንጂ ከመዘመር ውጭ ማስረጃ ማቅረብ አይችልም። እኛ ብለናችኋል። ማስረጃ ምጭ ማስረጃ የለም። ግን ወደዳችሁም ጠላችሁም በክርስትና 3 እግዚአብሔሮች አሉ፣ 3 አምላኮች ይመለካሉ። ይሄን እውነታ ቢመራችሁም ማጡት። አሁን ልጅ ገብታ በእሷ ቤት አምላኳን መመለሷ ነው። ግን ሙዚቃ፣ መዝሙር መልስ ይሆናል። እንዲያጀማ መዝሙር መልስ ይሆናል። ጣዖት አምላኪውም እኮ ጣዖት እያመለከ ይዘምራል። ጣዖቴ እያለ ይዘምራል። ግን ዋናው አልሐምዱሊላህ አምላኮቻችሁ እነዚህ አምላኮች እንደሚታዘሩ ያቸው። ይሄን ነው እንግዲህ የዘመናችሁለት። እግዚአብሔር ያለችው ይሄ ነው። ሁላችሁም ይሁ እግዚአብሔር ብላ የዘንበርን ማዳምጫችም እግዚአብሔር ብለሽ ዝመሸት ይሄ ነው። አይሻ አይደለ? እግዚአብሔር ብለሽ ስታመልከው የነበረው አካል ማን ነው? ይሄ ነው። በሽማግሌ የሚታዘል ያ በስዕል ማስረጃ መጽሐፍ ይዘን በመዝሙር ከሆነማ እግዚአብሔር ይታዘላል አይባ አንልም። እኛ ሙስሊም ስነ ስርዓት አለው። ሙስሊም ግን ያው መጽሐፍ ከፍቶ እግዚአብሔር አምላክ እንደሚታዘል እግዚአብሔር አምላክ 3 አምላክ እንደሆነ ያው 3 አምላክ እንደሆኑ 3 አምላክ እንደሆነ ከፈለጋችሁ በመጽሐፍ እየከፈትን ያው መጽሐፍ ከፍተ 3 እግዚአብሔሮች እንደምታመልኩ እናሳያ። 3 እግዚአብሔሮች ያው 3 ጌቶች ናቸው። 3 ጌታ እንደምታመልኩ እናሳያለን። ቄሶቹ ፈርቶ ሄዱ። ሴቶቹ መጥተው ደግሞ ምን ያደርጋሉ? ይዘምራሉ። መልስ የለማ። ኢየሱስ ጌታ ነው። ኢየሱስ ባሪያ ነው። ማስረጃ ትንቢተ ኢሳይያስ ምዕራፍ 42 ቁጥር 1 ላይ እነሆ ደግፌ ያዝኩት ባሪያ ይላል። ባሪያ ነው። ከላስ በቃ ዘጋ። ኢየሱስ ያድና ራሱን አዳነ። ሰይጣን ገድሎታል ኢየሱስን። እሱ ደግሞ ነገረ ማርያም ያላችሁ ነገረ ማርያም ላይ ኢየሱስን ገርፎ የገደለው ሰይጣን ነው። ስለዚህ ይሄ ነው ወቂ። መዝሙር መልስ አይሆንም። ያጀማ መዝሙር መልስ አይሆንም። ግን ጀግና ክርስቲያን እኔ የማመልከው አምላክ ትክክል ነው የሚል ካለ ገብቶ እነዚህ 3ቱን አምላኮች ያስረዳ። ያላ አስገቧቸው።